ያለሽ ነገር እቀበልሻለሁ የሚል ወንድ በሰዓት የለም። አዎ እሱ ልክ ነህ፣ ግን ያው በሰዓቱ መዋሸት አልነበረብኝም። ግን አላረክ ሁኔታዎች ያስገድዱሃል አንዳንዴ። ገባክ? የሆነ መሀላችን መለያየት የሚመጣ ነበር ይመስለኝ። ለዛም ነው ሁሉንም ነገር ያነገርኩት ምናምን። ሰላም በላችሁ። ዛሬም ቀረጻ ላይ ናችሁ። የአምስት ዓመት ልጅ ናት አይደል? የአምስት ዓመት ልጅ እንግዲህ ዱብ ያለ ነው እንዴ ከሰማይ ነው። እውነታው ያሳለፍሽው ነገር ምንድን ነው? አሁን እስኪ ልትነግሪኝ ትችያለሽ? አልገባኝም። ምንድን ነው ያሳለፍሽው? ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ ከዮቤ ጋር ነው የመጣሁት። ቤተሰብ ሰላም በላችሁ። ዮቤ ያንስተልኝ እንደምን አላችሁ ልበል። እንግዲህ ቤተሰቦች ዛሬ ለሱራ ስላለው ነገር እንደምነግረው ቃል ገብቼለት ስለነበረ እና ቤተሰቤ አባል ስለሆነ ከሱ ጋር መንገር አለብኝ ስላሰብኩ ነው ዮቤን ዛሬ ይዤ የመጣሁት። ቤተሰቦች እንግዲህ ትናንትና እውነት ለመናገር ምንም ነገር አላልኩም ነበር በሰዓቱ፣ ግን በጣም ደስ ብሎኝ ነበር። አይታችኋል የዮስቲን እና የሱራን ሁኔታ እና በጣም ደስ ብሏት ነበር። እሷም በጣም ወደዋለች እና እሱም አባት ሊሆናት ቃል ገብቶላታል። እና ቤተሰቦች በሰዓቱ ምንም አላልኩም ነበር፣ ግን በጣም ደስ ብሎኛል። አይታችኋል አባት እንደሚሆናት ቃል ገብቶላት ከዛ በቃ አሪፍ ጊዜ ያሳልፈዋል እና አይታችኋል በጣም ደስ ብሏት ነበር። እኔ ብሌን አግርም ያለ ነገር እንደዚህ በጣም ቀረቤታቸው ሌላ ድሮ የምታውቀው ምናምን ነገር ነው ይመስለኝ። አዎ ባለፈው የመጀመሪያ ቀን የተገናኙ ቀን ነው በነገራችን ላይ እንትን ያውምትና በጣም ነው የወደደችው። እሷም ትናንትና ራሱ ወገርሙኛል ደውዬልኝ ብላኮ ነው ዩስቲና ምን ያህል አባት እንደሚያስፈልጋት ነው እኔ በነገራችን ላይ ያየሁትና በዚህ ደረጃ ደግሞ ልክ እሱን እንደምታውቀው አባት ሆነኝ ምናምን ስትለው የምር በጣም ነበር ከፍቶኝ የነበረው እያየሁት ያን ነገር ምን ያህል ብዙ ነገር እንዳጣችና አሁን ላይ ያለችበት ነገር ያውሻል። ወደፊት ማይንድ ሴቷ ብዙ ነገር ሊሆን ይችላልና እንጃ ሱሬም ሁኔታ አሁን ያለበት ያረጋችሁት ያሉትን ሁኔታ ብቻ በጣም ከባድ ሙቭመንት ላይ ያላችሁትና ሌላ እንግዲህ ከዚህ በኋላ ምን ማድረግ እንዳለባችሁ ምናምን ያላል ግን ነገሮች እንደከረሩ ይሰማኛል። አሁን ሱሬ ደግሞ ትንሽ እየከፋው ነው ያለው። እኔም አሁን ድሮ ወይኔ ልገብሻል እንደተራ ወንድ ምናምን ነበር በቃ ስለሚወድሽ ብቻ ይመስለኛል የሆነ ሪያክት የሚያደርገው ምናምን ነገር ግን እሱ እንደ ፍቅረኛ ሳይሆን አሁን ላይ እሱ እንደ ባል ነው ከአንቺ ጋር ያለውን ነገር እያስኬደ ያለው ማለት ፊውቸር ፕላን እንዳለው ነው ያየሁት። አዎ እኔም ባይዘው በጣም ገርሞኛል። ታውቃለህ በሰዓቱ ሁላ ቤተሰቦችም እያያችሁ ነበር፣ ግን የሆነ እሷን ልጅ መኖሩ ሳይሆን እሱን ያስደበረው ገባህ ለምንድን ነው የደበቅሽኝ የሚለው ነገር ነውና ትናንትናም ደግሞ በጣም ገርሞኛል መቀበሉ ምናምን። እሷም በሰዓቱ በጣም ደስ ብሏት ነበር፣ እኔ በጣም ደስ ብሎኛል ቤተሰቦች እና አስደምሞናል። እንግዲህ ሱራ ግን ብሬ ነው መደበቅ ነበረብሽ። ግን ነው ያወሰደሽ እንደዚህ ነገር መደበቅ ማለት እሱ ላንቺ ሁሉም ነገር ይነግርሻል ምናምን ነገር እንግዲህ አይደል ሁሉም እስከምናውቀው እንግዲህ እስካሁን ሁሉም ነገር ነው የሚነግርሽ ምናምን ነገር የደበቀሽ ነገር አለ ብዬ አላስብም። እኔ እንደምታሳዩ ነው ማለት ነው። እና አንቺ ደግሞ የሆነ ይሄን ነገር መደበቅሽ ምናምን እሱ ምናልባት ልቡን ሊሰብሮ ይችላል፣ ሊጎዳው ይችላል። ነገሮችን የሆነ አሁን ላይ የሆነ ነገር ቤዝመንት ካላዘዛችሁት በኋላ የሆነ ነገር ይፈጠራል ብዬ አስባለሁና ምን እንዳሰብሽ አላውቅም። እኔ አሁን የአንቺ ሀሳብ ምን እንደሆነ አላውቅም። ማለት ቀጣይም እንደምታደርጉ እኔ አሁን በፍቅረኛሞች መሀል መግባት ልክ እንደማለያየት ነው ብዬ ነው የማስበውና እኔ ይሄን አድርጊ ይሄን ምናምን እሱንም ይሄን አድርጋለሁ እሱም ጀስት አሁን እንደ ጓደኛ ዳማች ነው እያወራን ያለው ከእኔ ጋር ቀረቤታችን በዛ ደረጃ ይሆናልና ምን ማድረግ እንዳለብሽ አንቺ እንደ ሴትነትሽ እሱን መናገር ያለብሽን ነገር ከዚህ በኋላ ያሉሽን ነገሮች ክሊር አድርገሽ ማጣጩና የምትፈልጊ ከሆነ ነገሮችን ቀድመሽ አሁን ላይ ማስተካከልና ከዚህ በኋላ ደግሞ ለሚፈጠሩት ነገሮች በቃ እንጃ ግልጽ ብትሆኝለት ብዬ አስባለሁ። ሱሬ ማለት በቃ ጥሩ ሰው ነው እንዳየ ነው እንግዲህ አሁን ኦልሬዲ እያየነው ነው ያለነው። ገብቶሻል? እውነት ነው። ኧረ በሰዓት ማንም ሰው አይቀበልም። ገባህ? ተቀብሎ አባት ሆናለሁ ማለቱ በራሱ ትልቅ ነገር ነውና ትላንት በጣም ያስደመመኝ ያ ነው። ግን ያው ሰምተሃል ባለፈው አይደል? አይተኸው ነበር ባለፈው ቪዲዮና ያው ባለው ጉዳይ ላይ ያለውን ነገር እንድነግረው ጠይቆኛል እና ያው ዛሬ ደግሞ አብረን እንነግረዋለን ያለውን ማወቅ የሚፈልገውን ነገር ብዬ ነው አንተን የሚቀጠርኩት። እኔ ማለት እኔ እንጃ እሱን ማጣት ያለብሽ አሁን ለሱ ነው የምደግፈው። ይቅርታ አሁን እኔ ከአንቺ ጋር ምንም ያለ ስጋ ዝምድና እንኳን ቢኖረን እኔ አሁን ላይ ለሱ ነው የምደግፍ። ምክንያቱም እስከ ልጅሽ እቀበልሻለሁ ምናምን ያለው ገብቶሻል። እስከ አለሽ ነገር
እቀበልሻለሁ የሚል ወንድ በዚህ ሰዓት የለም። አዎ እሱ ልክ ነህ፣ ግን ያው በሰዓቱ መዋሸት አልነበረብኝም። ግን አለ አይደል ሁኔታዎች ያስገድዱሃል አንዳንዴ እና እኔ ደግሞ ካንተ በላይ ማንም የሚረዳኝ የለም በዚህ ሰዓት ገባህ። ቅርቤ ስለሆንክም የበለጠ ትረዳኛለህ ብዬ ነው የማስበው። እና ያው በሁኔታዎች መገጣጠም እንጂ እኔ መደበቅ ፈልጌ ምናምን አልነበረም። እና ዛሬ ዩቤ ባለፈው ቪዲዮን አይተህ ከሆነ ያው እውነታውን ልነግረው ነው። እሱም ያለውን ነገር ሙሉ ለሙሉ እንዴት ዮሲ እንደተወለደች ያ ነገር እንዴት እንደተፈጠረ ምናምን ነገር ማወቅ ፈልጋለሁ ብሎ ነበረ። እና ያለውን ነገር ልነግረው አብረን እንድንነግረው ነው ዛሬ የቀጠርኩት። እና ምናልባት ዛሬ ለጥያቄዎቹ መልስ እናገኛለን ማለት ነው ወይስ? አዎ ሁሉም ሰው ዛሬ ይመስለኛል ለጥያቄያቸው እነሱም ቤተሰቦቻችንም እሱም ለጥያቄዎቻችን መልስ የሚያገኙ ይመስለኛል። እና ምን ትለኛለህ? አይሻልም? ብነግርህ አይሻልም? እኔም እኮ ብሌን አልኩሽ የተደበቁት ነገሮች አሁን ላይ በቃ ክሊር ሆነው እንዳለ ከአዲስ መጀመር ያለባችሁን ጀምሩ ከሆነ ወይም ደግሞ የተበላሹት ነገሮች ካሉ ደግሞ እነሱ የምታስተካክሉበት ጊዜ ከዚህ በላይ ከረዘመ ምናልባት እኔ እንጃ የሆነ ውስጥ ላይ ሌላ ነገር መቃቃር ማለት ሊፈጠር ይችላልና ያስፈል ምንም ያህል ቢወድሽም በቃ ወደድሽ ከተጎዳ ምናልባት አላውቅም እና ያለውን ነገር እንግዲህ ዛሬ ልታሳውቂው መሆኑ ይሻላል ብዬ አስባለሁ። አዎ ያው ትላንትን በጣም አስገርሞኛል። የእውነት በጣም ገርሞኛል። ማለት በዚህ ሰዓት ከሌላ የተወለደ ልጅ ተቀብሎ አሳድጋለሁ ማለት ሪስክ አለው ምናምን ነገርና ያው አንተ ደግሞ ወንድ ስለሆንክ በሱ በኩል ያለውን ነገር የበለጠ ትረዳዋለህ ብዬ አስባለሁና አልጠብኩም ከነ መፈጠሩም ጭራሽ ገባ የሆነ መሀላችን መለያየት የሚመጣ ነበር ይመስለኝ። ለዛም ነው ሁሉንም ነገር ያነገርኩት ምናምን ነገርና ብቻ በጣም የሚገርም ሰው ነው። በቃ ከዚህ በኋላ ነው ህይወት ውስጥም ምንም ቢፈጠር አብሮኝ እንደሚቀጥል ነው የተረዳሁት። ይምጣ ደውልሽለት? ያው ደውዬለታለሁ እየመጣ ነውና ያለውን ነገር እንግዲህ እንዴት እንደሚቀበለንም እንግዲህ አላውቅም። ብቻ እስኪ ቤተሰብ እየመጣ ነው ደውዬለታለሁ። እንጠብቀውና ያለውን ነገር ለሱም ለእናንተም እንነግራቸዋለን እና ስራዬን እንጠብቀው ቤተሰብ። ነው እንዴት ነሽ? ሰላም በላችሁ። ዛሬም ቀረጻ ላይ ናችሁ? እኔ ከካሜራዎች የምታገኝ መስሎኝ ነበረ፣ ግን ችግር የለውም። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያው ደህና ነኝ። ሰብሰብ ብላችኋል? በሰላም? ያው በሰላም ነው። በሰላም ነው። ድነት ደህና ነኝ እግዚአብሔር ይመስገን። ስራ አሪፍ ነው? ምንም አይልም። ሶሪ እንዴት ነው? ትናንት ቪዲዮውን እያየሁት ነበርና ክርስቲና ጋር ምናምን የነበራችሁ ለአባትነት ቁና እየተባልክ ነው እንግዲህ። እንዴት ከባድ ነገር እኮ ነው። አሁን አንተ እንደ ቀልድ ነው እያየህ ያለው ነገር ነው ወይስ እንዴት? አይ ነው እኔ አሁን በእንትኑ ላይ ሳይሆን ብለህ ዩስቲና በጣም ወዳ ነበር ምናምን ነገርና የሆነ አዳዲስ ባህሪ ዩስቲና ላይ እያየሁ ነበር ትናንትና። ማለት የሆነ በዚህ ደረጃ እንትን ትላለች ትወዳለች የሆነ ምናምን ብዬ አላሰብኩም። አንተም ሆት ትሆናለህ ምናምን ብዬ ነበር ያሰብኩት። በተቃራኒው ግን ልጅ ናታ። እኔ እኮ አሁን እዮባ ምን መሰለህ ልጅ ናት። ልጅ ደግሞ ምንም አይነት ነገር ቢል ስህተት የላቸውም እነሱ በቃ የተሰማቸውን ነገር የውስጣቸውን ነገር ስለሚያወሩ እና የዛን ቀን በደንብ ጊዜ ሰጥቻታለሁ ምናምንና ያው ልጅ ናት ለዛ ነው እንደዚህ ያለችኝ። ግን ቢሆንም ቃል ገብቼላታለሁ የሆነውን በእኔ በኩል የማደርገውን ነገር ሁሉ አደርግላታለሁ እስከ መጨረሻው ድረስ። ይህን ቃሌን ደግሞ መቼም አልለውጥም። ያንቺ ነገር በጣም ቢያስከፋኝም ቢያሳዝነኝም ግን ይሄንን ሁኔታ ደግሞ መቀየር አልችልም። ለምን ወዳኛለች፣ ምንም ላደርግ አልችልም። ይሄን ነገር ተቀብዬዋለሁ። እኔም እዮባውን እኔ ነግሬያታለሁ። እውነታውን መደበቅ አንችልም ሁላችንም። ምክንያቱም ምንድነው ካንተ በላይ ለብሌን የምትመስላት እሷን በጣም ነው የምትመስላት። ሁሉ ነገሯ፣ እጇ፣ እግሯ፣ ሁሉ ነገሯ እሷን ነው የሚመስለው። ከዚህ በላይ እንግዲህ ምንም ላደርግ አልችልም። ሁሉ ነገሯ ተመሳስሎ ይሄንን ነገር አለመቀበል አልችልም። ስለዚህ ተቀብያለሁ። ልጅ እንዳላት አምኛለሁ። ልጅ መኖሩ ግን ማን ነው አባቱ የሚለው ነገር እኔ ባይዘ አንተን በግል አግኝቼ ላወራ ነበር የፈለኩት።
ስለዚህ ነገር በደንብ ግልጽ አድርገህ እንድትነግረኝ። ግን አንተም ቢሆን እሷን እንትን አትልም። ከሷ ውጪ ምንም ልትነግረኝ ስለማትችል ለዛ ነው ዝም ያልኩት። ዛሬ ለምን እንደመጣ ግን አልገባኝም። ያው እኔና እሷ በደንብ አውርተን ስለነገሩ ሁኔታውን ትነግረኛለች። አባቷ ማን ነው የሚለውን ነገር ማወቅ እፈልጋለሁ። ለዛ ነው በሰው በህይወቱ ብዙ ነገር ያሳልፋል፣ ውጣ ውረድ አለው እና እሷም ያሳለፈችው እንደዛ ነው ብዬ ነው የማስበው። አሁን ሱሬን አሁን ፐርሰናል ጥያቄ ልጠይቅና አሁን ብዙ ወንዶች አሁን ለምሳሌ እንደዚህ ነገር ሲያጋጥምን የምንመልስበት መልስ በጣም አስከፊ ነው። እስከ ማጥፋት ሴቷን የሆነ ነገር እስከ ማድረግ ምናምን ነገር ነው። አንተ በዚህ ተቃራኒ ግን እንደዚህ አሁን ብሌን ያየህበት ነገር ምን እንደሆነ አላውቅም። እኔ ብሌን ሌል እንዴት እንደወደድካትም አላውቅም። የአንተም ይሄ ስብዕና ኬት እንደመጣ አላውቅም። ምናልባት እኔ ልትበቀላት ብዬ ፈራው። ምናልባት ልጅቷን ካመነ በኋላ ሊበቀላት ይሁን ብዬም ውስጤ የሆነ የፈራው ነገር ምናምን ነበር ትናንትናና በዛ በተቃራኒ ደግሞ ለካ እንደዚህ የማይነሱ አለ ብዬ ደግሞ እንዳስብ በእርግጥ አድርጎኛል። ማለት በቃ ለብሌን የሚገባት ሰው ነው፣ ትክክለኛ ሰው ነው። አሁን ከብሌን አሁን ከአንተ ውጭ ሌላ ሰው ቢመጣ እኔ ብሌንን እኔ ብቀበለው አይመስለኝም። መታወቅም ሊሆን ይችላል፣ በምንም ደረጃ ልግባባው ይችላል። አሁንም ግን ቢሆን የኔ ብሌን ነገር ያለው እውነታው ላይ ነው። ተረዳኸኝ? የኔ ብሌን ነገር የሚያበቃው እውነታውን ስሰማ ነው። እኔ ሌውስቲ ምንም ነገር አረጋለሁ ብያለሁ። እሷ ብትከለክልም ቃል የገባሁትን ነገር አረጋለሁ። ግን እውነታው ላይ ነው ያለው፣ ሁሉም ነገር እውነታው ላይ ነው ያለው። እውነታውን ስሰማ አባቷ ማን እንደሆነ ከዚህ በፊት ያሳለፈችውን ነገር በደንብ ዲቴል ስትነግረኝ ያኔ እኔ ሁኔታዎችን መወስን ይሆናል። ማለት እኔ ከመጀመሪያም ጀምሮ ጥሩ ሁኔታ ላይ ያልነበርኩበት ጊዜ ላይ ነው የመጣችው ህይወቴ ላይ ጥሩ ነገሮችን እንዲሰሙኝ፣ ጥሩ ጊዜዎችን እንዳሳልፍ ያው ዩቲዩብ ላይም ቤተሰቦች ምናምን ያውቃሉ ምን አይነት ሁኔታ ውስጥ እንደነበርኩና ይህን ሁኔታ ደግሞ መታ በዛ ሁኔታ ላይ በቃ እሳት ላይ በውሃ ነው በቃ ያቀዘቀዘች ማለት እችላለሁ። እና ያ ሁሉ ነገር አለኝ እኔ እሷ ጋር ገባ ብዙ ነገር አድርጋልኛለች እና እኔ ባለፈ ህይወቷ ልወቅሳት አልችልም። ሁሉም ሰው ያለፈ ህይወት ይኖረዋል እና በዛ ሁኔታ ነው። ግን እውነቱን እፈልጋለሁ መስማት። ለዛ ነው ትናንትና እውነታውን ከነገርሽኝ ብዙ ነገሮች ሊስተካከሉ ይችላሉ። ስለዚህ በቃ ንገሪኝ አልኳት። ለዛ ነው እውነቱ። አንተ በአንተና ባህል በእሷ መሀል የሚቀይር ነገር አለ? አዎ አባቷ ማንነት እንዴት አይቀይርም? ለምሳሌ ነገ አባቷ ነኝ ብሎ የሆነ ሰው ቢመጣ እንዴት ነው ይህንን ነገር ተቀብዬ መቆየት የምችለው? ለዚች ልጅ አባቷ ከሆንኩኝ እኔ ነኝ አባቷ። አሁን ደግሞ ሌላ ሁኔታ ሌላ ሰው ቢመጣ ከዚህ በኋላ ከልጅ አጠገብ ራቅ የሚል ነገር ቢመጣ እንዴት ነው የማደርገው? በጣም ከባድ ነው የሚሆነው። ስለዚህ ይህንን ነገር ብሌን ለአንተ ብቻ ስሜት እንዳላት ፊል ታደርጋለህ ብዬ አስባለሁ። ማለት አሁን ላይ ያላትን እንቅስቃሴ ምናምን እያየሁ ምን ዋጋ አለው ስሜት ቢኖራት? ምንም እኮ መጀመሪያ ዋሽተህ ብዙ ነገሮችን ከጀመርክ በኋላ ስሜት ቢኖራት ባይኖራት እኔ ምንም የለውም። ግን ውሸት የሚባለው ነገር ግን ከባድ ነው። ተረዳኝ። በዛም ነው ይህን ነገር ያደረኩት። ስለዚህ አሁን እውነታውን መስማት እፈልጋለሁ። አይ ቆይ ዋሽታ መች ዋሻው ማለት መዋሸት እኮ ነው የሚባለው። ልክ እኮ ጥፋት ነው። ግን አልዋሻውም፣ ደብቄሃለሁ እንጂ ምንም አልዋሻውም። ታዲያ ውሸት አይደለም የሚባለው? የመጀመሪያ ነገር ዋሽተሽ አሁን ምንም አታስረጅኝ ብለኝ የመጀመሪያ ነህ ብለህ ሁሉሽ ነገር ዋሽተሽኝ አይደል? አልዋሻውም። እሱን እኮ ልጅ ማለት እኮ ዝም ብሎ ከሰማይ ዱብ የሚል ነገር አይደለም። 5 ዓመት እቺ ልጅ 5 ዓመት ልጅ ናት አይደል? የ5 ዓመት ልጅ እንግዲህ ዱብ ያለ ነው እንዴ ከሰማይ ተወልዳ አድጋ ከወለዳ በፊት ደግሞ ከሆነ ሰው ጋር ግንኙነት ነበራት። ይሄን ሁሉ ነገር ማወቅ ፈልጋለሁ እኮ። ያለውን ነገር ደበቅኩ እንጂ እኔ ምንም የዋሻው ነገር የለም። አሁን ምን ልታውቀው የምፈልገው ነገር እና መስማት የምትፈልገውን እውነት ደግሞ ያው ዛሬ እንደምነግርህ ቃል ገብቼልሃለሁ አይደል? አዎ። ስለዚህ መስማት ፈልጋለሁ አይመስልም? እዩ። አዎ፣ ለዛ ነው እዩ ምንም እኮ ይዤ የመጣሁት። እኔ እንጃ። እኔ አሁን በዚህ መሀል ጣልቃ አልገባም። ግን እኔ ያው ዋና ማወቅ ፈልገው ወይ ደግሞ እያየሁት ያለሁትን ነገር ብቻ ነው። ማለት የሚታየውን ነገር ነው እያመንኩ ያለሁት። ለእሱ ያለን ፍቅር ኦልሬዲ አይቼበታለሁ። ከዚህ በኋላ ምን ሊፈጠር እንደሚችል ደግሞ አላውቅም። ግን እኔ ማንነቴ አይቀየርም። ባይዘው እንድታውቀው ፈልገው ነገር ማንነቴን አልቀየርም። እሷም ጋር ሌላም ሰው ጋር ማንነቴን አልቀየርም። አሁን ላይ ግን እውነታውን ግን ማወቅ አለብህ። በእኔ ቦታ ሆነህ ስታየው እውነታውን ማወቅ አለበት ብለህ ታስባለህ። እሱማ ልክ ነሽ እኮ ሶሪ። ግን አሁን እኔ እሷም ከአንተ ሳመጣ እየነገርኳት ነበር። እኔ ከአንቺ ይልቅ ለእሱ ነው ማደላበት። ምክንያቱም ወንድነት የሚባል ነገር አለ። እንደዚህ ነገር ቢፈጠርብን በቃ በጣም ማንቆጣጠሩ ነገር ውስጥ ልንገባ እንችላለን። ይህን ነገር መናገር ነበረብሽ ምናምን ብዬ ነግሬያታለሁ። በእርግጥ ግን አንተ ላይ እንደዚህ እንዳሰብነው አይነት ነገር አላየንም። ግን ያ ነገር ደግሞ አንተን በቃ ፐርፌክት ሰው እንደሆንክ ነው ገብቶሃል ያየሁት። እና እንድታጭው አልፈልግም እያልኳት ነበር እኔ።
ከታል አሁን የሚፈጠው የሚነገርነት ደግሞ እንደገና ወደ ሌላ እንደዚህ እንትን የሚል እኮ እኔ እንጃ ነኝ በነገሮች አላውቅም። ብቻ እውነቱን ነገር ይሁንና ያለውን ነገር ብቋጨው ይሻላል ብዬ አስባለሁ። ያለው ነገር ምንድነው? እውነታው ያሳለፍሽው ነገር ምንድነው? አሁን እስኪ ልትነግሪኝ ትችያለሽ? ልትነግሪኝ ትችያለሽ? እውነታው መስማት ስለምፈልግ ልነግርህ እኮ ነው። በቃ ብለኝ ንገሪውና ያለውን ነገር አንድ ጊዜ አውቆ እሱ አርፎ ቢቀመጥ ይሻላል ብዬ አስባለሁ። ያው እውነታው እንግዲህ የውስቲ ልጅ ናት ማለት እኔ የወለድኳት ሳይሆን የእናቴ ልጅ ማለት ነው። ምን አልገባኝም። ምንድን ነው እያልሽ ያለሽ? ያው ግልጽ እኮ ነው የውስቲ እህቴ ናት፣ ግን ምክንያት አለኝ ማለት ለምን ልጅ ናት ያልኩበት ምክንያት አለኝ። ምንድን ነው እያወራሽ ያለሽው? ብሌ ምንድን ነው እያወራሽ ያለችው? ይገባ ምንም ሊገባኝ አልቻለም። ምንድን ነው ያልሽኝ? ድጋሜ ንገሪኝ። እህቴ ናት ውስቲ ናት። እናንተ ቀልድ ነው እንደያዛችሁት? እውነቱን ማወቅ አይደል የምትፈልገው? ምክንያት እኮ አለኝ። ምንም እሺ ጊዜ ምክንያትሽ ይሁን ምንም ምክንያት ደርድሪ። ሱሪ ተረጋጋና። የምርሽን ነው? ግን ሲሪየስ ነው እየነገርሽኝ ያለሽ ወይስ እየቀለዳችሁ ነው? አሁን የምሬን ነው። የምርሽን ነው? የምሯን ነው? ምክንያትሽን አልፈልግም መስማት። ምን ማለት ነው? ምክንያትሽን አቋማኝ አልፈልግም መስማት። ምክንያትሽን መስማት አልፈልግም። ከዚህ በኋላ በስነ ስርዓት አዳምጠኝ። ምን ሆነክ ነው እንዴ? ተረጋጋና። ለምን አሰባህ? ምክንያት እኮ አለኝ ሱሬ፣ ምክንያት አለኝ። አንድ ሚሊዮን ምክንያት ይኑርሽ። በቃ ከዚህ በኋላ አጠገቤ እንዳትደርሺ አላይሻም። ምክንያት እኮ አለኝ። ሱሬ ተረጋግተህ ለምን ሰማት? ነገር አድርግ በእግዚአብሔር። በቃ አታልቅሽ ብሌን፣ ብሌን አታልቅሽ። አንዴ ቢያዳምጠኝ እኮ አታልቅሽ። ያለው ነገር ተረጋግታችሁ እንደገና ቁጭ ብላችሁ ታወራላችሁ። በቃ ተረጋጊ ብለሽ ተረጋጊ። ለምን ደስተኛለሽ? አንዴ እንኳን ሊያዳምጠኝ እኮ ፍቃደኛ እኮ ተረጋጊና ያለው ነገር እንደሄደ እያየኸው አይደል? አንቺ ለምንድን ነው በሁሉም ነገር ቶሎ ሁትኩኝ? ተረጋጊና ያለው ነገር ታስረጃዋለሽ። በቃ አይደለም። እኔ እኮ ምክንያት አለኝ። ያለ ምክንያት እንደዚህ ያላደረኩ ይሰማሻል እኮ ነገርኩሽ። እሱን እናስተካክልበት ነገር እንፈጥራለን። ገብቶሻል። አሁን ያንን ነገር ያለፈ ልጅ አሁን በዚህ ተናደደ። ገብቶሻል። ስሜት ያርጎት ነው ነግሬሽ ነበር እኮ እስካሁን መረጋጋት ያወደም ደግሞ ያወራሽ ምን ያለ የሚወድሽ እኮ ትናንትና አየሽ አይደል? ገብቶሻል። እስከ ልጅ እኮ ሊቀበልሽ ነበር። ገብቶሻል። ይሄ ግን ስሜት ነገር አረጋው። ገብቶሻል። ይሄ ነገር እንዳያድር ዛሬውኑ ብትሺ ማታውኑ ለማናገር ሞክሪ። ቤቱን ቢሆን ሄደሽ አናግር። ገብቶሻል። አሁን አይደኝ ምናምን ጭራሽ እንዳትዪ እንዴ። አይ እንደዛ ሳይሆን እንደዚህ ሆኖ አይቼው አላውቅም። ለዛ እኮ ነው ብሌን። ነገሩ እኮ በጣም ነው የሚያናደው። አውቃለሁ፣ ግን እኮ ምክንያት አለኝ እኮ ነገሩ በጣም ነው የሚያናደው። ገብቶሻል። እኔ ነገር ያን ትናንትና መቋቋም ስችል እኮ ነው በቃ። ገብቶሻል። የእሱ ነገር በቃ ኦልሬዲ ያለ አንቺ ያለው ፍቅር የታየው። እሺ አሁን ተረጋጊና ያለውን ነገር እንትን ለማድረግ ነው። እንዴት ብዬ ነው የምረጋጋው? ቦታውን እያየኸው አይደል? ነገሮች መጀመሪያም እኮ ብሌን ስጠይቅሽ እኮ ልነግርኝ አልፈቀድሽም። ቆይ ምንድነው ይሄን ሁሉ ነገር ለመፍጠር ምንድነው ፍላጎት ማለት ምንድነው? እሱ ነው የምነግረው። መጀመሪያም እኮ ይሄንን ነገር ስነግርህ ሳይስተልኝ ምክንያቱም መናገር እችል ነበር አይደል እኮ። በዚህ ልክ ይሄን ማድረግ ነበረብሽ ማለት ለምንድን ነው ያደረግሽው? አይ እኔ አሁን ላንተ አልነግርህም። ያኔም እኮ ያልነገርኩህ ለራሱ ነው መንገር የምፈልገው። አልነግርህም ማለት ምን የምትደብቂ ነገር አለ ነው ወይስ? የምደብቅ ነገር አለ ሳይሆን እኔ ለራሱ ነው መናገር የምፈልገው ነው እኮ። ምንድነው ንገሪኝ እኮ። ከዚህ በኋላ እኮ ለማስተካከል ቢያንስ እንዳግዝሽ እንኳን ንገሪኝ። በቃ እኔ እሱን እኔን እንዲያወራኝ ብቻ አድርግልኝ። እኔ ለራሱ ነግረዋለሁ። ብሌን ምን እያደረግሽ እንዳለ ምንም እየገባኝ አይደለም። እኔ ምን እንደምልሽም አላውቅም። ብቻ እኔ ምክንያት አለኝ። በቃ የራሱ የሆነ ምክንያት አለኝ። እሱን ደግሞ እኔ ለራሱ ነግረዋለሁ። አሁን ተረጋጊና ለነገሮች መፍትሄ ለመስጠት ነው። እንዴት ብዬ ነው? በቃ ያልፋል። በቃ አታልቅሽ። በቃ ብሌን አታልቅሽ።
ጎዳና 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 ጎዳና